በዚህ ወር በኢየሱስ ስም መለኮታዊ ከለላ አድርግላቸው። በኢየሱስ ስም የሚጠበቁበት ወር ይሆንላቸው። ግርዶሽ የሚያገኙበት ወር ይሆንላቸው። ቤታቸው በኢየሱስ ስም አይነካ። ትዳራቸው በኢየሱስ ስም አይነካ። አዎ ልጆቻቸው በዚህ ወር አይነኩ። ጤንነታቸው በዚህ ወር አይነካ። እንጀራቸው በዚህ ወር አይነካ። የትኛውም የታቀደ ዕቅድ፣ የተመከረ ምክር በእኛና በቤታችን ላይ ሊፈጸም ሊደረግ በሲኦል በጨለማ በስውር የተዘጋጁ ፍላጻዎች፣ የተዘጋጁ ወጥመዶች፣ የተዘጋጁ መተቶች፣ ድግምቶች ድንገት የተባሉ አሁን መንፈስ ቀድሞ ከንቱ ስላረጋቸው እናመሰግንሃለን። መንፈስ ስለዋጃቸው እናመሰግንሃለን። መንፈስ ስላፈረሳቸው እናመሰግንሃለን። ይህ ስለምታደርግ ቤተ ክርስቲያን ታመሰግንሃለች። ልጆች በዚህ ወር ይስቃሉ፣ ይለመልማሉ፣ መልካም ይሆንላቸዋል። ሰላማቸው እንደማይደፈርስ ወንዝ ይሆናል። ጤንነታቸው ይለመልማል። ከበጎነት በኢየሱስ ስም ይካፈላሉ። ከቸርነት የተነሳ በኢየሱስ ስም እንደ ዋርካ ይዘረጋሉ። ይሄን ስለምታደርግ ስምህ የተባረከ ይሁን በጌታ በኢየሱስ ኃይለኛ ስም አሜን። ጌታ የተባረከ ይሁን። እግዚአብሔር የፈለገው ጥቂት የእምነት ድርጊት ነው። ጥቂት ቀኖቹ ክፎች ናቸው። ዘመኑን ዋጁ ካለን ያለን አማራጭ መዋጀት ብቻ እና አስቡት፣ የጌታ ኢየሱስ ክርስቶስ ደም የተጠራበት ወር ለናንተ በጎ ብቻ ነው የሚሆንላችሁ። እንግዲህ ሙሴ የረጨው ደም የጥሩ በግ ሊሆን ይችላል። አጥፊው የበኩራት ልጆችን እንዳይነካ ሙሴም ፋሲካንና ደም መርጨትን አደረገ ይላል። ደሙን ከረጨ በኋላ ታውቃላችሁ፣ በግብፅ ላይ የመጣው የሞት መልአክ ደሙን ያየበትን ቤት፣ ምልክት ያየበትን ቤት እያለፈው ነው ሄደው። ሁል ጊዜ የናንተ ተአምራት፣ የናንተ ድንቅ ነገር፣ ሁል ጊዜ እግዚአብሔርን የምትባረኩበት ድንቅ ዜና 30 ቀን ይሄ እግር እየሰራ እየተነፈሳችሁ ጤንነታችሁ ሳይነካ መጨረስ፣ እሱ ትልቁ ተአምራት ነው። እስኪ አሜን በሉ። ስለዚህ እግዚአብሔር ምን አደረገ አሁን ካላችሁኝ፣ የሚቀጥለው ወር ምንድነው በአማርኛ? ከታህሳስ በኋላ ያለው ጥር 1 ደግሞ እንገናኛለን። እስኪ አልገባችሁም ማለት ነው? ማለት እግራችሁ ሳይነካ፣ እጃችሁ ሳይነካ፣ ኩላሊታችሁ ልባችሁ ሳይነካ፣ ሆስፒታል ሳትሄዱ፣ እስኪ አሜን በሉ፣ አሜን በሉ። እስኪ ግዴላችሁም ኪሳራ ሳያገኛችሁ፣ ኢየሱስ ለዘላለም ጌታ። ይሄ ድንቅ ነገር። ይሄ ደግሞ መሆን የሚቻለው እግዚአብሔር ሲሸፍናችሁ ብቻ። ካለፉት 2 ዓመት በኋላ በጣም ምን ያስደንቃል ካላችሁኝ፣ እግዚአብሔር በወሩ ውስጥ የሚሰጠኝ ወፍራም ዳቦ አይደለም። 30 ቀን በጤንነት ከጨረስኩኝ ልዑል ከኔ ጋር አለ በቃ። እና በየወሩ የሚወረወርባችሁን ቀስት እግዚአብሔር አይኖቻችሁን ከፍቶ ቢያሳያችሁ ለጉድ ነበር የምትጸልዩት። እንዲህማ ከሆነ ተባበራለሁ ነው የምትሉት። ብዙ መነጫነጭ አያስፈልግም። 30 ቀን ከሞላችሁ እግዚአብሔር በኃይል በልዩነት ከናንተ ጋር አለ። ሃሌሉያ። እንግዲህ ይህንን የመለኮት አቅራቦት ዓመት ከጀመርን ጀምሮ ዛሬ 4ኛውን ወር 1 ብለን ጀምረናል። ከእግዚአብሔር አቅራቦቶች መካከል አንዱ ቃል ነው። መለኮታዊ ነገር ነው እግዚአብሔር የሚያቀርብልን። ለዚህ ነው መጽሐፍ ቅዱስ ሲናገር ልዑል ቃሉን ሰጠ ይላል። ቃል ማናችንም ተነስተን የምንወስደው ነገር አይደለም። የጊዜውን ቃል ሰራተኛ አድርጎ የሚሰጠን የመለኮት መገለጥ ነው፣ የእግዚአብሔር ፍቃድ። ኢየሱስ ለዘላለም ጌታ ነው። ስለዚህ ከአምላካችን ከእግዚአብሔር አቅራቦቶች መካከል ትልቁ አቅራቦት ምንድነው ካላችሁኝ፣ እግዚአብሔር በየወሩ የሚሰጠን ትንቢታዊ ቃል ነው። ቃሉን ሰጠ ሲል ቃሉ ያላቸው ሰዎች እንደሆኑ እርግጠኛ ሁኑ።
ለዚህ ነው ኢሳይያስ 42 ቁጥር 9 ላይ እነሆ እስቲ ጎናቸው ያለውን ሰው ጥሩ እንዲነቃቃልኝ አሁን የሚነገር ቃል በዚህ ወር የሚበቅል ነው በሉት፣ የሚሆን ነገር ነው በሉት። ድግም አርጋችሁ ደግማችሁ በእምነት እስቲ እግዚአብሔር እንደሚናገር የምታምኑ ሰዎች፣ እንደሚያወራ የምታምኑ ሰዎች ሊያወራን ነው ተዘጋጁ። ክብር ለኢየሱስ ይሁን። ስለዚህ አሁን የሚያወራን ቃል የሚበቅል ቃል ነው፣ የሚፈጸም ቃል ነው። ክብር ለኢየሱስ ይሁን። ስለዚህ ኢሳይያስ 42 ቁጥር 9 ላይ እነሆ የቀደመው ነገር ተፈጸመ ይላል። የቀደመው ነገር ተፈጸመ። ህዳር አመናችሁም አላመናችሁም እግዚአብሔር ሰርቷል፣ እግዚአብሔር አድርጓል፣ እግዚአብሔር መልካም ሆኖልናል። እነሆ የቀደመው ነገር ተፈጸመ። ክብር ለኢየሱስ ይሁን። አዲስን ነገር እናገራለሁ አስቀድሞ ሳይበቅል ይላል። የሚበቅል ነው አሁን እግዚአብሔር የሚያወራ። ምን አለ ነው እግዚአብሔር ቃል? አስቀድሞም ሳይበቅል እርሱን አሳውቃችኋለሁ። እነሆ የቀድሞው ነገር ተፈጽሟል። የቀደመውን ነገር አድርጌያለሁ፣ ፈጽሜያለሁ። አዲስን ነገር እናገራለሁ እርሱ አለና ከመብቀሉ በፊት አሳውቃችኋለሁ አለ። እና እዚህ ቃል ላይ ምን ትረዳላችሁ መሰላችሁ? የምናገረው ቃል መብቀሉ አይቀርም፣ የሚበቅል ነው ምነግራችሁ። ግን ታምኑ ዘንድ ከመብቀሉ በፊት እነግራችኋለሁ ይላል። ክብር ለኢየሱስ ይሁን። መኃልየ ዘሰሎሞን 2:8 ላይ እነሆ የውዴ ቃል በተራሮች ላይ ሲዘልል በኮረብቶችም ላይ ሲወረወር ይመጣል። አዲሱ መደበኛ በጣም እጅግ የሚያስደንቅ ውስጥ ዘልቆ የሚገባ ነው። እነሆ የውዴ ድምፅ በተራሮች ላይ እየዘለለ በኮረብቶችም ላይ እየተወረወረ ሲመጣ ይሰማኛል ይላል። የውዴ ቃል ድምፅ ሆኖ በተራሮች ላይ እየዘለለ በኮረብቶችም ላይ እየተወረወረ ሲመጣ ይሰማኛል። ድምፁ ነው ይሰማኛል። ድምፁ ሲመጣ ይሰማኛል። ኢየሱስ ጌታ። ኤፌሶን የእግዚአብሔር ቃል ሲናገር አሁን ግን በቤተ ክርስቲያን ልዩ አይነት ጥበብ ተገልጧል። ወራችንን መዋጀት ብቻ ሳይሆን እግዚአብሔር ደግሞ በወራችን ውስጥ ሊያደርግ የፈለገውን ነገር በቃል አድርጎ ይሰጠናል ማለት ነው። ህዳርን በአልፕራሲም ሲለን እግዚአብሔር በእርግጥም ነው የምነግራችሁ፣ የተጠረመሰውን እግዚአብሔር ነው የሚቆጥረው። እና ለውዷ ምን ትለዋለሽ? የውዴ ድምፅ በተራሮች ላይ የሮጠ ሲመጣ ይሰማኛል። ለዚህ ነው መጽሐፍ ቅዱስ የባሪያዬን ቃል አጸናለሁ፣ የመልእክተኛዬን ምክር እፈጽማለሁ ይላል። አንዱ በቤተ ክርስቲያናችን መንፈስ ቅዱስ እንዴት ይሰራል ካላችሁኝ፣ ትንቢታዊ ቃል በመናገር ነው። ያውም የጸና የትንቢት ቃል። ክብር ለኢየሱስ ይሁን። ኢየሱስ ለዘላለም ጌታ ነው። ስለዚህ ታኅሳስ 2018 ሁላችንም ዮሐንስ 16 ቁጥር 7 ላይ እናወጣለን። እያወጣችሁ ቅፍ አድርጉትና ይሄ ቃል ደግሞ በዚህ ወር ላንተና ለቤት ይሰራልሃል በሉት። ላንተ ነው የውድ ቃል የሚመጣው አሁን በሉት። ይሄ ቃል ያንተ ቃል ነው በሉት። አምናችሁ ንገሩት። ኢየሱስ ለዘላለም ጌታ ነው። ዮሐንስ 16 ቁጥር 7 ዮሐንስ ወንጌል። ክብር ለጌታ ይሁን። ተዘጋጅታችኋል? ይሄ ከሎተሪ ይበልጣል። ጌታ የተባረከ ይሁን። ሁላችሁም አገኛችሁት? ቁጥር 7 ላይ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ፣ እስኪ አጽናኙ በሉ። እኔ ባልሄድ አጽናኙ ወደ እናንተ ምን አይልም አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል።
እኔ ባልሄድ አጽናኙ ወደ እናንተ ምን አይልም አይመጣም። እኔ ብሄድ ግን በሄድኩ ጊዜ ምልክላችሁ አንድ አካል አለ ይላል። እኔ ሲሄድ ወደ እናንተ የሚመጣ አንድ አካል አለ፣ እሱም ደግሞ አጽናኙ ነው የሚመጣው። አጽናኙ ነው የሚመጣው። ክብር ለኢየሱስ ይሁን። እስኪ አጽናኙ በሉ፣ ድገሙ እስኪ አጽናኙ በሉ። ሌላኛው አጽናኝ በሉ እስኪ። ታኅሳስ 2018 ለኃያላን መቅደስ ቤተክርስቲያን በዚህ ለምታገለግሉ ለቤተክርስቲያን ወዳጆቻችን ዛሬ ደግሞ በእምነት ለመቀበል ለመጣችሁ በሙሉ የመንፈስ ቅዱስ ማጽናናት ወር ተብሎ ከሰማይ በኢየሱስ ስም ታውጆላችኋል። የመንፈስ ቅዱስ ማጽናናት ወር ተብሎ ታውጆላችኋል። በኢየሱስ ስም አጽናኙ በዚህ ወር ያጽናኛችኋል። አጽናኙ በዚህ ወር ማጽናናትን ያደርግላችኋል። ሶስት ሰው እቅፍ አርጉና በዚህ ወር መንፈስ ቅዱስ ራሱ ያጽናናሃል በሉት። ጰራቅሊጦስ በሉልኝ። ለሶስት ሰው እቅፍ አርጋችሁ ጰራቅሊጦስ በሉት። ጰራቅሊጦስ ነው በዚህ ወር በሉት። ራሱ መንፈስ ቅዱስ ነው የሚያጽናና በሉት። አጽናኙ ይመጣል ወደ አንተ በሉልኝ። ኢየሱስ ለዘላለም ጌታ ነው። ከፍ ያለ ክብር ለእግዚአብሔር ስጡና ተቀመጡ። ስለዚህ እንደ ቤተ ክርስቲያን፣ እንደ ቤተሰብ፣ እንደ ግለሰብ ታኅሳስ 2018 ምን ይሆናል ካላችሁኝ፣ አጽናኙ በእርግጥ እያንዳንዳችሁን ያጽናናችኋል። ኢሳይያስ 66 ቁጥር 13 ላይ እናት ልጇን እንደምታጽናና እናት ልጇን እንደምታባብል እንደምታጽናናው እኔ ራሴ እናንተን አጽናናችኋለሁ ይላል። ስለዚህ በዚህ ወር ምን ይሆናል ካላችሁኝ በግሪከኛው ጰራቅሊጦስ ይሆናል ማለት ነው። ሌላኛው አጽናኝ መንፈስ ቅዱስ እያንዳንዳችሁን በግልም በጋራም እንደ ቤተሰብ እንደ ቤተ ክርስቲያን ሁላችንን ያጽናናናል። እስቲ ጎናችሁ ያለውን ሰው በዚህ ወር ትጽናናለህ በሉት። ኢየሱስ ለዘላለም ጌታ ነው። እንግዲህ የእግዚአብሔርን ፊት ሲፈልግ ይሄኛው ወር ደግሞ መንፈስ ቅዱስ ቤተ ክርስቲያንን የሚያጽናናበት ወር ነው ብሎኛል። ማጽናናት፣ የእግዚአብሔር ማጽናናት፣ የመለኮት ማጽናናት የሰው አይነት ማጽናናት አይደለም። የሰው አይነት አይደለም። በመልእክትም ደረጃ ሊሆን ይችላል፣ በግልም ደረጃ እንዲህ አይነት መልእክቶች ሲመጡላችሁ እግዚአብሔር ያጽናናችኋል ከተባለ የመጨረሻው የእንባ መታበሻ ወር ነው ማለት ነው። የመለኮት ማጽናናት እንደ ሰው አይነት ማጽናናት አይደለም። አሁን በጣም ትልቅ የተስፋ ቃል ነው የነገርኳችሁ። ነገር ግን ብዙዎቻችሁ ማጽናናቱ በራሱ በቃል ደረጃ የተረዳችሁት አይመስለኝም። እናት ልጇን እንደምታጽናና እንዲሁ እናት ልጇን ሰው እንዲሆን እንደምታደርግ እንዲሁ እማጽናናችሁ እኔ ነኝ እና መለኮት ወደ ሕይወታችሁ መጥቶ ማጽናናትን ሲያደርግ የሰው አይነት አይደለም። አይዟችሁ ብሎ አይደለም የሚያልፈው። በርታ አይዞ ጠንክር አይደለም የሚላችሁ። ሰው ሲመጣ ችግር ሊያሻሽል ይችላል። እግዚአብሔር ሲመጣ ግን ችግር ነቅሎ ነው የሚሄደው። ስለዚህ አጽናናለሁ ሲል የህይወት ለውጥ አረጋለሁ እያለ እንጂ የሆነ ደስ የሚል ቃል ተናግሬ ያልፋለሁ እያለ አይደለም። ኢየሱስ ለዘላለም ጌታ ነው። ለዚህ ነው ኢሳይያስ 51 ቁጥር 3 ላይ እግዚአብሔር ጽዮንን ያጽናናታል ይላል። ጽዮንን ያጽናናታል፣ በእርግጥም ያጽናናታል። በእርሷ ባድማ የሆነውን ያጽናናል። ምድረ በዳዋን ኤደን፣ በረሃዋን እንደሚጠጣ ገነት ያደርገዋል። ከዚያን ጊዜ ጀምሮ በጽዮን የእልልታና የዝማሬ ድምጽ ብቻ ነው የሚገኝባት ይላል። ስለዚህ በዚህ ወር ለእያንዳንዳችሁ ጰራቅሊጦስ ነው የሚሆነው። የቤተ ክርስቲያን ዋና መንፈስ ቅዱስ አለ። በግል በኢየሱስ ስም ማጽናናቱን ትቀበላላችሁ። እስቲ ጎናችሁ ያለውን ሰው በዚህ ወር መንፈስ ቅዱስ ያጽናናሃል በሉት። እና አብዛኞቻችሁ ስር ነቀል ለውጥ የምታረጉበት ወር ነው። ከስብራታችሁ የምታገግሙበት፣ ከወደቃችሁበት የምትነሱበት፣
ከሐዘናችሁ ጋር የምትላቀቁበት የሐዘንን ማቅ ከላያችሁ ላይ የምትጥሉበት በመንፈስ ቅዱስ ደስታና ሐሴት የምትሞሉበት ወር ይሆንላችኋል። ኢየሱስ ለዘላለም ጌታ ነው። እስቲ ቃሉ ስላለቀቀኝ ነው። ጎናችሁ ያለውን ሰው እቅፍ አድርጉትና የሚሆን ነገር ነው የምነግራችሁ፣ የሚበቅል ነገር ነው የምነግራችሁ። እግዚአብሔር በዚህ ወር ያጽናናሃል በሉት። በእርግጥ እግዚአብሔር ያጽናናሻል በሉልኝ። ስለዚህ ብዙዎቻችን በወሩ መጨረሻ ላይ የምንገኘው በሌላ ምዕራፍ ውስጥ ነው። ምድረ በዳዋን ሄደን በረሃዋን እንደሚጠጣ ገነት አደርጋለሁ ካለ ብዙ የምዕራፍ ለውጥ የህይወት ለውጥ አድርጋችሁ በእግዚአብሔር አደባባይ በኢየሱስ ስም እንገናኛለን። እንግዲህ ይሄንን ወር ትኩረታችንን የምናደርገው መንፈስ ቅዱስ ላይ ወደ ግራም የለም ወደ ቀኝም የለም። ጥሩ ሰውም አንፈልግም፣ ጥሩ ረዳትም አንፈልግም። በዚህ ወር ትኩረት በሙሉ ጰራቅሊጦስ የተባለው ኢየሱስ ክርስቶስ ወደ ሰማይ ሲገባ የወረደ አንድ አካል አለ እና ጎናቸው ያለውን ሰው አጠገብ ነው መንፈስ ቅዱስ በሉት። አጠገብ ነው። ምንድነው በዚህ ወር የምንጠብቀው ካላችሁኝ የመንፈስ ቅዱስን ማጽናናት፣ የሱን እርዳታ፣ የሱን እገዛ፣ የሱን አብሮነት እናያለን። ስለዚህ ዛሬ የእሳት ጥምቀት በሚል የተወሰኑ የእግዚአብሔርን ቃላቶች አሳያችሁና ጸልየን እንጨርሳለን። አንዱ ለቤተ ክርስቲያናችን የሚያደርግልን ነገር እሳቱን ይሰጠናል። አሚንታችሁ የተሰማኝ አይደል? እስቲ ጎናችሁ ያለውን ሰው በዚህ ወር የመንፈስ ቅዱስ እሳት አለ በሉት። እሳት ነው። እስኪ ዘመናችሁን ሁሉ እየነደዳችሁ መጨረስ የምትፈልጉ መብረድ የማትፈልጉ ሰዎች፣ መቀዝቀዝ መብረድ የማትፈልጉ ሰዎች፣ መቆዘም የማትፈልጉ ሰዎች ዛሬ ቃሉ እየመጣ መንፈስ ቅዱስ እሳቱን ይሰጣቸዋል። በኢየሱስ ስም እሳቱን ይሰጣቸዋል። ምንድነው በዚህ ወር የምንጠብቀው ካላችሁኝ የመንፈስ ቅዱስን ማጽናናት፣ የሱን እርዳታ፣ የሱን እገዛ፣ የሱን አብሮነት እናያለን። ስለዚህ ዛሬ የእሳት ጥምቀት በሚል የተወሰኑ የእግዚአብሔርን ቃላቶች አሳያችሁና ጸልየን እንጨርሳለን።